የሰማሁት ነገር እስካሁን እውነት አልመሰለኝም። እንግዲህ ከቤተሰብ ሲመጣሉ አንዳንዴ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ነፃነት ወርቅነህን ለሞት ያበቃው ህመም ምንድን ነው? ከዚህ ቀደም ታሞ በህንድ ሀገር ላይ የሕክምና ክትትል አድርጎ እንደተመለሰ የሚታወቅ ነው። ነገር ግን ከበሽታው ሙሉ ለሙሉ እንዳላገገመና ቀስ እያለ የሚቀንስ ወይም ደግሞ የሚጠፋ በሽታ መሆኑን ራሱ ባንደበቱ ተናግሯል። ምንድነው እሱ ያመመው ምን ነበር የሚሉትን መረጃዎች ወደ እናንተ አደርሳለሁ። እንግዲህ ነፍሱን ይማረውና በእውነት በጣም የምንወደው በጣም የምናከብረው በፊልሙ በድራማው በቴሌቪዥኑ በሁሉ በሰዎች ጋር ያለው ግንኙነት በእውነት በአጠቃላይ እንግዲህ አብረውት የሰሩትም ብዙ የሙያ አርቲስቶቹ የሚጽፉት ነገር በጣም የሚያሳዝን ነገር ነው። በጣም ልብን የሚሰብር ነገር ነው። ሁሉም ደንግጠናል። ምን ልሁን ነው? እንደውም ሀና ዮሐንስ በቃ አበደሽ ጎረቤታችን ምን ሆነች ይሉኛል ብዬ መኪና ውስጥ ገብቼ በሩን ዘግቼ ጮኩ። ለማልጩህ ነው። በነገራችን ላይ እውነት ነው። በውጭው ዓለም ላይ ማልቀስ እንኳን አይቻልም። ምንድነው የተፈጠረው? ምናልባት ፖሊስ ሊደወል ይችላል። እያለቀሰች ነው በር ዘግታ ምንድነው የተፈጠረው ብሎ ፖሊስም ሊመጣ ይችላል። ምንድነው ምን ሆና ነው ብሎ። ስለዚህ ከባድ ነው። አሁን የሷን ህመም የሷን ስሜት የሷን እንትን አምናለሁ እኔ እና ብዙዎቹ ውጭ ሀገር ላይ ስታለቅሱ ምንድነው ምን ተፈጥሮ ነው ይባለውና ምናልባት ደብድቧት ነው ብለው ባለቤቷ ደብድቧት ነው ብለውም ሊደውሉ ይችላሉ። ችግር አለ ቤት ውስጥ እየተለቀሱ ነው ብለውም ሊደውሉ ይችላሉ። እሷ ግን መኪና ውስጥ ገብቼ በቃ ከአቅሜ በላይ ስለሆነብኝ ጮኩ አለች። ብዙዎቹ በጣም ያሳዝናሉ። አንድ ጊዜ እንደውም ከኢቢኤስ ላይ ቀርባ ከድንገት መጥቶ ከኋላ ሰርፕራይዝ ያደረጋት ሰምሃር የምትባል አርቲስት እሱ ባለውለታዬ ነው፣ እሱ ነው ለዚህ ያደረሰኝ፣ በጣም ነው የምወደው ስትል የነበረችውም እሷም አርቲስት በጣም አዝና ምን ልሁን እንዴት ነው የሚወጣልኝ በጣም ነው ያዘንኩት ብላ እያለቀሰች መታ እሷም እንደዚሁ ፊት ለፊት ላይ ታይታለች። እና ብዙዎቹ ብቻ ሀዘናቸውን እየገለጹ ነው። ብዙዎቹ የማይሉት ነገር የለም። በጣም የሚያሳዝን ነገር ነው። በቃ ሳቃችን ምንጭ ሳቃችንን ተሰረቅን፣ ሳቄ ማሰረቀ ይበላለች ሀና ወንድምስሻና ሳቃችንን ሰረቁን፣ ሳቃችንን ሄደ። ነፃነት አንድ ነፃነት አይደለም የሚያጣ ነው ይላልና እውነትም ነው። ሁላችንም በጣም ነው ያዘንኩት። እኔ በእውነት ተናግሬያለሁ። የሱ ህመምና የታሪኩ ባባ ህመም በቃ የህሞት የሁለቱ በሽታ ህመም ይቅርታ የሁለቱ መሞት በጣም በጣም ያስደነገጠኝና የድንገታዊ ምንም ሌላ ዓለም ውስጥ ሆናችሁ የሚነገራችሁ አለ አይደለ? ሌላ ዓለም ውስጥ ሆናችሁ እንዲህ ተፈጠረ ምናምን የሚባል ነገር የሁለቱ እንግዲህ ከዛ በኋላ ብዙ ሰው ሞቷል። ብዙ ታዋቂ የምንላቸው ሞተዋል። ብዙ እንደውም በጣም በዛ አይደል? አርቲስቶችም ምኖችም በጣም በሚያሳዝን ሞታ ብዙዎቹ እንግዲህ እየሞቱ ነው ያሉትና በቅርብ ጊዜም አንድ ኮሜዲያን አርቲስት አተናል እኮ ሰይፉ ላይም እንደውም ቀርባለች ልጁና ባለቤቱ ከቤት አታው ምናምንና በጣም የሚያሳዝኑ ነገሮች ብዙ እንሰማለን። ግን የነፃነት ወርቅነህና የታሪኩ ባባ በጣም በቃ የሁለቱ በቃ እንደ አንድ ቀን ነው ራሱ የምቆጥረው። በቃ ዜናው የሰማሁበት የሁለቱንም ዜና የሰማሁበት ውስጥ በጣም ነው የደነገጥኩትም ነጥሬም ነው የተነሳሁበት። ቁጭ ካልኩበት በቃ የሆነ ድንብርብር የምትሉበት ነገር አለ። በቃ እንደዛ ነው የሆንኩት። ድንገት ነው በቃ። በተረፈ መቼም ብዙዎቹን አተናል። አሁን አንጋፋው አርቲስት ታዘናል። እዛው ኢቢኤስ ውስጥ ያለው ሁሉም ሰው የሚወደው ግን ታሞ ስለነበረ ከባድ ህመም ነው እንትን ውስጥ ገብቷል፣ ኮማ ውስጥ ገብቷል ምናምን በጣም ታሟል ምናምን ስለሚባል በቃ ከሁለት አንዱ ትሰማላችሁ። ሰው ታመመ ከተባለ የሆነ ነገር ምንም ዝግጁ ትሆናላችሁ። ግን ቅስፈታዊ ነገር ዜና ስትሰሙ ከባድ ነው። ቅስፈታዊ ነገር ዜና ከባድ ነውና እኔም እሱን በቃ ቅስፈታዊ ነው በአጋጣሚ ነው እንደ ቅስፈታዊ ዜና ነው የሰማሁትና በጣም ያሳዝናል። ደግሞ እውነት ነው ውሸት ነው የሚለውን ደግሞ ወሳኝ የሆኑ ቦታዎች ነው። በቃ ሞተ የሚል ዜና ሰማው ወዲያው ገብቼ ሳይ ደግሞ በቃ የሚታመኑ ምንጮች ናቸው ገልበጠው ቲክቶኩ ፌስቡኩ ስራ ላይ ነበርኩ እኔ ሙሉ ለሙሉ ድብልቅልቅ ብሎ ነው የወጣውና በጣም ብቻ ያሳዝናል። ፈጣሪ ነፍሱን ይማረው። ግን ስለ በሽታውና ስለ ህመሙ ጉዳይ ምንድነው ለሞት ያበቃው ህመም የሚባለው ወደ እነሱ ዝርዝር ስንሄድ ከዚህ ቀደም ከህንድ ሀገር ሄዶ ታክሞ መጥቷል። ከህንድ ሀገር ሄዶ ታክሞ ሲመጣ ግን የተናገረው ነገር አለ። ምንድነው? በሽታው ቀስ እያለ የሚጠፋ በሽታ ነው። ከውፍረት ጋር የሚመጣ በሽታ ነው። ከስብ ጋር የሚመጣ በሽታ ነው። ስለዚህ በሂደት ይሄዳል። የበሽታውን አይነት ይሄ ነው ብሎ መናገር አይቻል። ቀስ እያለ ስለሚጠፋ አሁን ይሄ ነው ብለን አንናገርም። ግን አለ ከቤተሰብም
የሚመጣ በሽታ ነው። ከቤተሰብም የሚወረስ ነው። ከቤተሰብም ሊወረስ የሚችል በሽታ ነው አለ። ስለዚህ በውፍረት የሚመጣ በሽታ ነው። ከስብ መስፋትም የሚመጣ በሽታ ነው። ከቤተሰብም የሚወረስ በሽታ ነው ብሏል። ግን ህንድ ሀገር ሄዶ ታክሞ ሲመጣ ደህና እንደሆነ በጥሩ ሁኔታ ላይ እንደሚገኝ ነው እንጂ የተናገረው ሙሉ ለሙሉ ድኛለሁ፣ ሙሉ ለሙሉ በሽታው ጠፍቷል አላለም። ስለዚህ አልዳንም ነበር ማለት ነው ከህንድ ሲመጣ። ከዛ በኋላ እንግዲህ ብዙ ሰዎች እኔ ቀደም ብዬም በተናገርኩት እንትን ላይ ነፂ ጥሩ አይደለም ያለው እየከሳ ነው ምናምን የሚሉ በጣም ብዙዎች ነገራችን ላይ እየጻፉም እያየሁ ነውና ህንድ ሀገር ሄዶ ታክሞ ከመጣ በኋላ ነው እንግዲህ ከቤተሰብ የሚወረስ በሽታ ምን አይነት በሽታ ነው? ስኳር ይመስለኛል። ስኳር ይባላል። ሌላ ምን አይነት በሽታ ነው አላቅም። እንግዲህ አላቅም እኔ ብዙ እንደዚህ የሚወራረሱ በሽታዎችን ግን ስኳር ግን ቤተሰብ አለብህ ወይ ሕክምና ሄዶ አንድ ሰው ስኳር አለ እስከ ከቤተሰብ አለብህ ወይ ስኳር ምናምን ተብሎ ይጠየቃል። እና ስኳር እንደሚወራረስ አውቃለሁ። ምናልባት እንግዲህ ስኳር ከውፍረትም ከምንም በነገራችን ላይ ውፍረትም እንትንም ስኳር ያመጣል። አንዳንድ ጊዜ ቀጭንም ሆኖ የሚመጣ አለ። ስኳር ነው ደም ብዛት ነው እንዴ? ስኳር አልኩ እንዴ? ደም ብዛት ብቻ ከሁለት አንዱ ደም ብዛት ወይ ስኳር፣ ደም ማነስ፣ እንደዚህ ነገሮች ይቅርታ አድርጉልኝ። ግን እንደዚህ ያሉ በሽታዎች ግን ይወራረሳሉና ምናልባት ከቤተሰብ የሚወረስ ይችላል። ከቤተሰብ ሊወረስ ይችላል። ከውፍረትም የሚመጣ ነው። ከስብም የሚመጣ ነው። አሁን ግን ስቡንም ምኑንም እንትን ብያለሁ፣ አስተካክያለሁ፣ ተሽሎኛል ብሏል። ግን እንግዲህ እንዳለው ከሆነ ስላልተሻለው ራሱ በሽታው ነው ማለት ነው እንትን ያለው። የበሽታውንም አይነት በሰዓቱ አልተናገረም። ኢቢኤስ ላይ ቀርበው ሲጠይቁት ይሄም ሆነ ያ ግን አተነዋል። በጣም ያሳዝናል። አንዳንድ ጊዜ ሰዎች ህመማቸውን በውስጥ ይዘው ሳቃቸውን ነው የሚሰጡት ለሰው፣ ፈገግታቸውን ነው የሚሰጡት ለሰው። ስለዚህ እሱ እኛን እያሳቀ ለእኛ እያዝናና እኛን እንትን እያለ እሱ ስራውን እየሰራ ነው። እንግዲህ ደም ብዛትም ድንገት ነው መሰለኝ የሚጥለው አይደል? በነገራችን ላይ በሞተ አንድ ቀን ሲቀረው ከትላንት ወዲያ ማለት ነው የቤተሰብ ጨዋታ ቀረጻ ላይ ነበራሉ። የቤተሰብ ጨዋታ ስቱዲዮ ሄዶ የቤተሰብ ጨዋታ ቀርጾ ተጫውቶ ተዝናንቶ አውርቶ አምሮባል ተባብለው ምናምን ተለያዩ። በማግስቱም ስራ ነበረውና ፏ ብሎ አምሮበት ነበራሉ። ጠዋት ላይ ፏ ብሎ አምሮበት ተነስቷል። እንግዲህ ከሰዓት ከቦዛ በኋላ ያሉ ነገሮች አይዶን ነው ምንና ምን ተካሂዶ ምን እንደተፈጠረ ብቻ ቅስፈታዊ ነገር ያቺ ነች። ግን ጠዋትም ተነስቶ አምሮበት ምናምን ልብሱን ለባብሶ ምናምን ተነስቶ ወጥቷል አሉ። እና በጣም የሚያሳዝን ነገር ነው። በእውነት በጣም የሚገርም ነገር ነው። እንግዲህ ምናልባት እንግዲህ በሽታው ምናልባት ደም ብዛት ሊሆን ይችላል። እንግዲህ እሱ እንደተናገረው ከቤተሰብ የሚወረስ በሽታ ነው። ስኳር ነው ከቤተሰብ የሚወረሰው። የበሽታ አይነቶች ብዙ እንትን አላቸው። ያም ሆነ ይሄ ግን ፈጣሪ ነፍሱን ይማረው። እንግዲህ ባለቤቱም እየመጣች ነው ከአሜሪካ። ባለቤቱና ልጆቹ ከአሜሪካ እየመጡ ነው። እሁድ ነው የሚቀበረው ቀብሩ በ4 ኪሎ እንደሚቀበር መረጃዎች ደርሰውናል። በጣም ያሳዝናል። እንግዲህ ቀደም ብሎ በጠዋት ተገኙ፣ ቀደም ብላችሁ እዛ የምትመጡ ሰዎች ብለው ተናግረዋል። ፈጣሪ ብርታቱን ይስጣት፣ ለባለቤቱን ብርታቱን ይስጣት፣ ለልጆቹም ፈጣሪ ብርታቱን ይስጣቸው፣ ፈጣሪ ያጽናቸው። ለኢትዮጵያ ሕዝብ ላዘነ በሙሉ ፈጣሪ ያጽናው። ከድንገተኛ ከመርዶ ከእንደዚህ አይነት መርዶ ከድንገተኛ መርዶ ፈጣሪ ይሰውረን። ባይ ባይ።